ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም ሰላም፣ የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። እንደተለመደው እስከ 4 ሰዓት ከ30 አብረናችሁ እንቆያለን። ትላንት ምሽት የተደረጉ የቻምፒየንስ ሊግ ጨዋታዎች ላይ ዛሬ እናተኩራለን። ወደ ጁሴፔ ሜአዛ ያመራው አርሰናል በ7 ጨዋታ 7ኛ ድሉን ያሳካበትና በቻምፒየንስ ሊግ ወደ ሁለተኛው ዙር አንደኛ ወይ ሁለተኛ ሆኖ እንደሚያጠናቀቅ ያረጋገጠበትን ትልቅ ድል አግኝቷል። ብዙ ተጫዋቾች አሳርፏል ትላንትና ሚካኤል አርቴታ። ነገር ግን ቡድኑ የወቅቱን የሴሪያን መሪ የክሪስቲያን ኪቮን ኢንተርን ከሜዳ ውጪ 3-1 ድል አድርጓል። አንደኛው የሁለተኛው ሆኖ መጨረስ ደግሞ ትልቅ አድቫንቴጅ አለው። አርሰናል በውድድሩ ላይ እስከቆየ ድረስ የመልስ ጨዋታዎችን በሜዳው ያደርጋል ማለት ነው። ስለዚህ በጣም አስፈላጊ ውጤት ነበር። ከዚህ ባሻገር በቦዶ ግሊምት የተሸነፈው ማንቸስተር ሲቲ 2026ን በጥሩ ሁኔታ አልጀመረም። በአርክቲክ ሰርክል የተደረገ ጨዋታ ነው። ፍጹም ያልተጠበቀ ሽንፈት ነው እና በሁለት ተከታታይ ጨዋታዎች 3 ጎሎች ተቆጥረውበት ባለፈው 2 ጎል በቀደም በማንቸስተር በተሸነፈበት ጊዜ በማንቸስተር ዩናይትድ ደግሞ በዚህኛው ጨዋታ 3 ጎል ተቆጥሮበት ተሸንፏል። የጓርዲዮላ ቡድን 2026 ከገባ በኋላ በፕሪሚየር ሊግ እንግዲህ ያለፉትን 4 ተከታታይ ጨዋታዎች ማሸነፍ አልቻለም። በቻምፒየንስ ሊግ ደግሞ የትላንትናውን ጨዋታ ተሸንፏል። ኤርሊንግ ሃላንድ በድጋሚ ጎል ሳያስቆጠር የወጣበት ጨዋታ ነው። ሲቲ ውስጥ አሁን በርካታ ችግሮች ያሉ ይመስላል። በሁለቱም ሳጥኖች ውስጥ ጨዋታ የመቆጣጠር ችግር፣ ሌሎችም ችግሮች እና ትላንትና በቦዶ ግሊምት በትንሹ የኖርዌይ ቡድን ተረቷል። ይህንንም ጉዳይ እናነሳለን። ሪያል ማድሪድ ትላንት ምሽት ሞናኮን 6-1 አሸንፏል። በእርግጥ ሞናኮ በጥሩ ሁኔታ ላይ ያለ ቡድን አይደለም። ካለፉት 8 የሊጋ ጨዋታዎች 7ቱን ተሸንፎ የመጣ ነው። ግን ለአልቫሮ አርቤሎዋ ቡድን በጣም አስፈላጊ ድል ነበር። ባለፈው ሳምንት መጨረሻ በላሊጋው ሌቫንቴን ሲያሸንፉ ቪኒሺየስ ጁኒዮር እና አንዳንድ ሌሎች ተጫዋቾች ላይ የተሰሙ የተቃውሞ ድምጾች ነበሩ። ትላንትናም ስቴዲየም ውስጥ ውጥረት ነበር። ግን ቪኒሺየስ ጎል አስቆጥሯል። 2 የመጨረሻ ኳሶችን አቀብሏል። ለእርቅ በቂ ላይሆን ይችላል ለጊዜው፣ ግን ለሪያል ማድሪድና ለአሰልጣኙ ደግሞ ለቪኒሺየስም በጣም አስፈላጊ ወደፊት የመንደርደሪያ ድል ነው፣ ውጤት ነው ማለት ይቻላል። ስለዚህ ትላንትና እንደዚህ አይነት ውጤቶች ነበሩ። እነዚህ ጨዋታዎች ላይ እናተኩራለን። ትላንት ምሽት ወደ ተደረጉት የቻምፒየንስ ሊግ ጨዋታዎች ነው የምናመራው። አርሰናል ትላንትና የወቅቱን የሴሪያ መሪ የክሪስቲያን ኪቮን ኢንተር ሚላንን ብዙ ተጫዋቾች አፈራርቆ ባለፈው በፕሪሚየር ሊግ ከሜዳ ውጪ ከኖቲንጋም ፎረስት ጋር ከተጫወተው ቡድን የ7 ተጫዋቾች ለውጥ አድርጎ ምናልባት ተጨማሪ ከፍ ያለ ትኩረትም የፊታችን እሁድ ከማንቸስተር ዩናይትድ ጋር በኤምሬትስ የሚደረገው ጨዋታ ላይ ኖሮት ብዙ ተጫዋቾችን አሳርፎ 3-1 በሆነ ውጤት አሸንፎ ተመልሷል። አርሰናልም በዚህኛው የቻምፒየንስ ሊግ ሲዝን ባለፈው የውድድር ዘመን እንዳደረገው ሁሉ ከ1 እስከ 8 ባለው ስፍራ ውስጥ ማጠናቀቁ ብቻ ሳይሆን ከ1 እስከ 2 ባለው ስፍራም ጭምር ማጠናቀቁን ያረጋገጠበት ውጤት ነበር። ከ1 እስከ 2 ያለውን ስፍራ ይዞ ማጠናቀቅ በቻምፒየንስ ሊግ በውድድሩ ላይ እስከ ቆየ ድረስ እስከ ግማሽ ፍጻሜ ድረስ ከቆየ ቢያንስ ወይም ከፍጻሜ በመለስ ባሉት ጨዋታዎች ሁሉ የመልስ ጨዋታውን በሜዳው እንዲያደርግ እድል ይሰጠዋል። ወይም ሁለተኛ ጨዋታውን ሁልጊዜ የመጀመሪያ ጨዋታውን ከሜዳ ውጭ ያደርጋል ማለት ነው። ይሄ ደግሞ ከሁለተኛው ዙር ጀምሮ የሚሆን ነው። ሩብ ፍጻሜ፣ ግማሽ ፍጻሜ ድረስ እያለ የሚቀጥል ከሆነ 3ቱንም የኖካውት ደረጃዎች የመልሱን ጨዋታ በሜዳው ለማድረግ እድል ይሰጠዋል። አንደኛው ሆኖ የሚያጠናቅቅበት እድል አለ። ምክንያቱም ዛሬ ባየር ሚኒክ እስኪጫወት ድረስ በአርሰናልና በባየርን መካከል ያለው የነጥብ ልዩነት ወደ 6 ሰፍቷል። አርሰናል በ7 የቻምፒየንስ ሊግ ጨዋታዎች ያስቆጠራቸው የጎሎችም መጠን 20 ደርሷል። በየጨዋታው በአማካይ 3 ማለት ነው። ከፕሪሚየር ሊግ ይልቅ በቻምፒየንስ ሊግ የበለጠ ጎል ማስቆጠር የሚቀለው ይመስላል። ያው በፕሪሚየር ሊግም በቻምፒየንስ ሊግ ከ7 ጨዋታዎች 7 ጨዋታዎችን ያሸነፈው አርሰናል በፕሪሚየር ሊግ ደግሞ በ7 ነጥብ ልዩነት እየመራ ነው። ስለዚህ በጣም የተዋጣለት የውድድር ዘመን ነው እስካሁን ድረስ እያሳለፈ ያለው። ትላንትና በፐርፎርማንሱ በኩል ግሩም ፐርፎርማንስ ነበር። ምናልባት በአርቴታ የአሰልጣኝነት ዘመን ከሜዳ ውጪ በትልቅ የቻምፒየንስ ሊግ ጨዋታ
ቡድኑ ካሳያቸው ምርጥ ፐርፎርማንሶች መካከል አንዱ ተብሎ ሊቆጠርለት የሚችል ይመስለኛል። እንዳልኩት 7 ለውጦች አድርጓል። የበቀደሙን ጨዋታ ያልጀመሩ አንዳንድ ተጫዋቾች ለምሳሌ በተከላካይ ስፍራ ከጉዳት የተመለሰው ክርስቲያን ሞስኬራ ብዙ እየተሰለፈ ያልሆነውና የመጀመሪያዎቹ ተመራጭ 2 የአርሰናል የግራ ተከላካዮች ሪካርዶ ካላፊዮሪና ፒየሮ ኢንካፒዬ ተጎድተው ጭምር በመከላከል ድክመቱ ምክንያት አርቴታ ብዙ ማያሰልፈው ማይልስ ሉዊስ ስኬሊ የመጀመሪያ አሰላለፍ ውስጥ ነበር። በአማካይ ቦታ ላይም አምበሉ ማርቲን ኦደጋርድንና ሌላ የቡድኑ በጣም ቁልፍ ተጫዋች ዴክላን ራይስን አሳርፈው ብዙ የተሰለፈ ያልሆነው ኤቤሪጅ ኤዜና ሚካኤል ሜሪኖ ጨዋታውን ጀምረዋል። ከፊት የነበሩት 3 ተጫዋቾች የባለፈውን ጨዋታ ያልጀመሩ 3 ተጫዋቾች ናቸው። በቀደም ማርቲኔሊ፣ ዮኬሬስ እና ማድዌኬ ነበሩ የጀመሩት። የትላንትናው ጨዋታ ላይ ደግሞ ትሮሳር ተቀይሮ ነበር የገባው የበቀደሙ ጨዋታ ላይ እና ጋብሪኤል ጄሱስ ከቡካዮ ሳካ ጋር አብረው ጀምረዋል። ስለዚህ 7 ተጫዋቾች ለውጥ አድርጎ ነው ወደዚህ ጨዋታ የመጣው። ከጨዋታው በፊት በነበረን መጠነኛ የቅድመ ጨዋታ ዳሰሳም እንዳነሳ ነው ምናልባት አርቴታ የእሁዱ ጨዋታ ላይ የበለጠ በማተኮርና በቻምፒየንስ ሊግ ቡድኑ በሚገኝበት በጣም ጤናማ ሁኔታ በመበረታታት ለውጦች ያደርግ ይሆን ወይ ብዙ ሮቴሽን ይኖረው ይሆን ወይ የሚል አስተያየት ሰጥተን ነበር። እንደዛ ነው የሆነው። የመጀመሪያ 11ዱን አልተጠቀመም፣ ሮቴትድ ላይንአፕ የሚባለውን የተጠቀመው እና ይህንን ያደረገው በጁሴፔ ሜያዛ ከወቅቱ የሴሪያ መሪ ጋር ካለፉት 3 ሲዝኖች በሁለቱ በቻምፒየንስ ሊግ ፍጻሜ ከተጫወተው ጋርና እዚህ ጨዋታ ላይም በብርቱ ውጤት ከሚያስፈልገው ቡድን ጋር ነው እና ይሄ ብዙ ጊዜ የምናነሳውን የአርሰናልን የቡድን ስብስብ ጥራት እና ጥልቀት የሚናገር ነው። የጥልቀት ጉዳይ ሁሉም ቡድን 25 ተጫዋቾችን ስለሚያስመዘግብ ጥያቄ የለውም። የቁጥር ጉዳይ ግን በዛ ቁጥር ውስጥ ያለ ጥንካሬ ማለት ነው ስትሬንግዝ ኢን ዴፕዝ እና ትላንትና ይሄንን ያሳየ እድል ነው የነበረው ማለት ይቻላል። 20 ጎል አስቆጥሯል። 2 ጎል ብቻ ነው የተቆጠረበት። ትላንትና 2ኛ ጎል ብቻ ነው በዚህ ውድድር ዘመን በቻምፒየንስ ሊግ እስከ ትላንትና ድረስ በ6 ጨዋታዎች 1 ጎል ብቻ ነበር የተቆጠረበት። ትላንትና ሱሲች ያስቆጠረው ጎል በቻምፒየንስ ሊግ በዚህ ሲዝን አርሰናል የተቆጠረበት 2ኛ ጎል ነው እና ብዙ የሚደነቁ ነገሮች አሉት። ለምሳሌ አርሰናል በዚህ ውድድር ዘመን 2 ተከታታይ ጨዋታ ሳያሸንፍ ተጉዞ አሳልፎ አያውቅም። በዚህ ውድድር ዘመን ትላንት 34ኛ ጨዋታውን ያደረገው ለ2 ተከታታይ ጨዋታ ሳያሸንፍ የተጓዘበት ወቅት የለም። አሁን እንግዲህ ወደ ፌብሩዋሪ እየደረስን ነው። ምን ያህል ኤክሰፕሽናል ሲዝን እያሳለፈ እንደሆነ የሚያሳይ ነው። በአንድ ወር ጊዜ ውስጥ አንድ የእንግሊዝ የቶፕ ፍላይት ቡድን በ4 የተለያዩ ውድድሮች 4 ከሜዳ ውጪ ጨዋታዎች አሸንፈው አያውቅም። ትላንትና በቻምፒየንስ ሊግ በፕሪሚየር ሊግ ቦርንመዝን ባሸነፈ ጊዜ በኤፍኤ ካፕ ፖርትስመዝን፣ በሊግ ካፕ ቼልሲን አሸንፏል። ይሄ ባለፈው አንድ ወር ውስጥ ከሜዳ ውጪ በ4 የተለያዩ ውድድሮች ያገኛቸው 4 ድሎች ናቸው። ትላንትና 7ኛ ተከታታይ የቻምፒየንስ ሊግ ጨዋታውን ያሸነፈው። ይሄ ደግሞ በአርሰናል ታሪክ አዲስ ሬከርድ ነው። የአርሰን ቬንገር አርሰናል የቻምፒየንስ ሊግ ፍጻሜ ላይ በደረሰ ጊዜ በ2005-6 የውድድር ዘመን 6 ተከታታይ ጨዋታዎችን አሸንፈው ነበር። ይሄኛው ቡድን ወደ 7 አሳድጎታል። ይሄም በክለቡ ታሪክ አዲስ ሬከርድ ነው። ረጅም ተከታታይ የቻምፒየንስ ሊግ ጨዋታዎችን የማሸነፍ ጉዞ። በአጠቃላይ በእንግሊዝ ክለቦችም ማንቸስተር ሲቲ ብቻ ነው ከዚህ የበለጠ ተከታታይ ድል ያስመዘገበው። በ2022-23 የውድድር ዘመን የጓርዲዮላ ቡድን የቻምፒየንስ ሊግ አሸናፊ በሆነ ጊዜ በመጨረሻም 10 ተከታታይ ጨዋታዎች ላይ አሸንፈው ነበር። ከዛ ቀጥሎ 2ኛው ተከታታይ ጨዋታ የማሸነፍ ጉዞ ይሄ ትላንት አርሰናል 7ኛ ድል ላይ የደረሰበት የዚህኛው የውድድር ዘመን የአርሰናል ድል ነው። ጨዋታውን በተመለከተ አንዳንድ ነገሮች ማለት ፈልጋለሁ። በመጀመሪያው አጋማሽ በተለይ በጣም ክፍት ነበር። አርሰናል ጨዋታው ሲጀመር ጀምሮ በተለይ ብዙ ሮቴት የተደረገ ቡድን፣ እነሱ የሚሉት ይሄ ሲንክሮናይዜሽን ቢሉት ነገር አለ። የቡድን ውህደት ከአንድ ጨዋታ ወደ ሌላ ጨዋታ ከ3 ተጫዋቾች በላይ የምታፈራረቁ ከሆነ እና አንዳንዶቹ ተጫዋቾች ከጉዳት የመጡ ከሆኑ፣ አንዳንዶቹ ተጫዋቾች በቅርብ ጊዜ ብዙ እየተሰለፉ ያልሆኑ ከሆኑ ያንን የጨዋታ ሪትም ማግኘት በጣም ያስቸግራል። ግን የአርሰናል አጀማመር በጣም አግሬሲቭ ነበር። በከፍተኛ ኢንቴንሲቲ ነበር የጀመረው። የፕሬሲንግ ኢንቴንሲቲው ማስደናቂ ነበር። አንዳንድ የጎል እድሎችም ገና በ10 ደቂቃ ውስጥ መፍጠር ጀምሮ ነበር። ከሌሎቹ ጨዋታዎች የበለጠ የአርሰናል ተጫዋቾች የበለጠ ሪስክ ይወስዱ ነበር። ሁለቱ ፉልባኮች ሃይንድ ዋይድ የሚሉት ወደፊት በጣም ተጠግተው ወደ ጎንም ለጥጠው በኢንተር ሜዳ ላይ በመጀመሪያዎቹ ደቂቃዎች ሁለቱን የኢንተር ዊንግ ባኮች ሉዊስ ኤንሪክ እና ፌዴሪኮ ዲማርኮን ፒን ያደርጉ ነበር። ከሌሎቹ ጨዋታዎች በተለየ ሁኔታ ምናልባት ኢንተር በ3 የመሀል ተከላካዮች የሚጫወት ስለሆነና እንደ አሌሳንድሮ ባስቶኒ አይነቱ ተጫዋች ሴንትራል ቢልድ አፕ በጣም የሚደነቅ ተጫዋች በመሆኑ ምክንያት ሊሆን ይችላል። እሱን ያንን አደጋ ከመፍጠር ለማቀብ በማሰብም ሊሆን ይችላል።
አርሰናል ለወትሮ በእንደዚህ አይነት ስትራክቸር ሲጫወት ማየት የተለመደ አይደለም፣ ግን ብዙ ጊዜም አይደለም የባክስሪ ቡድኖችን የምትገጥሙት። ትላንትና ሁለቱ የአርሰናል የክንፍ ተጫዋቾች ቡካዮ ሳካና ሊያንድሮ ትሮሳር የበለጠ ወደ ሴንትራል ቦታ ተጠግተው እና ለ9 ቁጥራቸው ለጋብርኤል ጄሱስ ቀርበው ነበር ይጫወቱ የነበሩት። ስለዚህ በሌሎች የፕሪሚየር ሊግ ጨዋታዎች ላይ ሚኬል አርቴታ በቂ ሪስክ አይወስድም የሚል አስተያየት ይሰጥ ከነበር ትላንትና እንደዛ አልነበረም። በዛ ምክንያት ሊሆን ይችላል የኢንተር ተጫዋቾች የመልሶ ማጥቃት አጋጣሚ ባገኙ ቁጥር በሌሎች የፕሪሚየር ሊግ ጨዋታዎች የማናየው አይነት ቨልነራቢሊቲ ነበር። በእርግጥ ከቡድኑ ኮር ውስጥ ጋብርኤል አልጀመረም እና በሪከቨሪ ሩጫዎች የተጋጣሚ ቡድን የመልሶ ማጥቃት አጋጣሚዎች በአደገኛ የማጥቃት ጊዜ በጣም ፈጣን የሪከቨሪ ሩጫ ያለው ዴክላን ራይስን አልተጠቀመም። እነዚህ የሚፈጥሩት ልዩነት ይኖር ይሆናል፣ ግን በእኔ በኩል የበለጠ ከሌሎቹ ጨዋታዎች በከፍተኛ አግሬሽን እና ትልቅ ሪስክ በመውሰድ ስለጀመረ ሊሆን ይችላል። ይሄ የሆነው ምናልባት በቻምፒየንስ ሊግ በውድድሩ ባህሪ ምክንያት ውድድሩ የበለጠ ከፍት ስለሆነ ሊሆን ይችላል። በነገራችን ላይ በፕሪሚየር ሊግ አርሰናል እያንዳንዱን ጨዋታ ማለት ይቻላል እያንዳንዱን ጨዋታ 90-95% የሚሆኑትን ጨዋታዎች የሎ ብሎክ የመከላከል ቅርጽ ካላቸው ቡድኖች ጋር ነው የሚጫወተው። እንዲያውም በዚህ ውድድር ዘመን ማንቸስተር ሲቲ ሳይቀር በጓርዲዮላ አሰልጣኝነት ዘመን በኤምሬትስ እንደዛ ነበር የተጫወተው። አይደለም ከወገብ በታች ካሉት ቡድኖች ጋር ይቅርና የማንቸስተር ሲቲ ጓርዲዮላ ዴኔ ባልሆነ መንገድ ነው ወደ ኤምሬትስ መጥቶ በ33% ፖሴሽን የመጨረሻውን 20 ሜትር በመከላከል ቅርጽ ለመጫወት የወሰነው። ባለፉት 4 ዓመታት ይሄኛውን ሲዝን ጨምሮ የአርሰናልን ያህል በድምር ብዙ ነጥብ የሰበሰበ የለም። ያው ሲዝን የአንድ ቡድን አሸናፊነት የሚወሰነው በአንድ ሲዝን በነዛ 9 ወራት በሚኖረው ስኬት ነው። ያንን እንረዳለን። ስለዚህ አርሰናል ሻምፒዮን አልነበርም እስካሁን ድረስ። ግን ባለፉት 4 ሲዝኖች ወይም 3 ሲዝን ተኩል በለው ባለፉት 3 ሲዝኖችና በዚህኛው የውድድር ዘመን እስካሁን ድረስ ባለው ምዕራፍ የአርሰናልን ያህል ብዙ ነጥብ የሰበሰበ የለም። ምን ማለት ነው? ኮንሲስተንትሊ ላለፉት ዓመታት በወጥነት በላቀ ደረጃ ሲፎካከር የቆየ ቡድን በመሆኑ ምክንያት የተጋጣሚ ቡድን አሰልጣኞችና የተጋጣሚ ቡድኖች በአጠቃላይ ለአርሰናል ያላቸው አቀራረብ በጣም ከፍ ያለ ክብር በመስጠት በሎ ብሎክ ከጀርባ ስፔስ ላለመተው በመወሰን በጣም በተደራጀ ለመከላከል የሚመጡ ናቸው። ከሎ እስከ ሚድል ብሎክ በሚባለው ለመከላከል የሚመጡ ናቸው። ሲቲ ሳይቀር በዚህ ውድድር ዘመን ይህንን አድርጎታል። በቅርብ ሳምንታት አስቶን ቪላ፣ በቅርብ ሳምንታት የአርነ ስሎት ሊቨርፑል በመጀመሪያ አጋማሽ በኤምሬትስ በሎ ብሎክ ለመጫወት ነበር የመጡት። የፕሪሚየር ሊጉ የመከላከል ባህሪ ለአርሰናል በጣም አስቸጋሪ የሆነውና አርሰናል በመጠኑ ሳይፈልግም ወደ ሴት ፒስ የበለጠ እንዲገደድ ወይም እንዲያተኩር የተገደደው በክፍት ጨዋታ የጎል እድል ለመፍጠር በጣም አስቸጋሪ ነው። እንግዲህ የፕሪሚየር ሊግ አብዛኞቹ ቡድኖች የላቁ ተከላካዮች፣ ስመጥር አሰልጣኞች፣ በኦርጋናይዜሽናቸው የተደነቁ አሰልጣኞች ያሉበት ሊግ ነው። ስለዚህ በኤሊት ተጫዋቾች የተዋቀረ ሊግ ሲሆን እና እንደ አይነት ጥራት ያላቸው አሰልጣኞች በሎ ብሎክ ሲጫወቱ የበለጠ አስቸጋሪ ይሆናል። አይደለም በፕሪሚየር ሊግ ደረጃ ካሉ ቡድኖች ጋር ዝቅ ባለ ደረጃ ካሉ ቡድኖች ጋር 10 ተጫዋችን ሳጥን ውስጥ አከማችተው ለመከላከል የሚሞክር ቡድንን መግጠም ለወትሮም በጣም አስቸጋሪ ነው። ስለዚህ በፕሪሚየር ሊግ ከየትኛውም ቡድን በላይ አነስተኛውን ስፔስ በዚህ ውድድር ዘመን የሚያገኘው ቡድን አርሰናል ነው። ክፍት ቦታ የሚያገኘው ቡድን አርሰናል ነው። ለምሳሌ ከፕሪሚየር ሊግ 9 ቁጥሮች መካከል አነስተኛውን ስፔስ የሚያገኘው ተጫዋች 3.4 ሜትር ብቻ የሚያገኘው ቪክቶር ዮኬሬስ ነው። ስለዚህ በተናጠል የቡድኑ 9 ቁጥርም በወል አርሰናል በአጠቃላይም ብዙ ስፔስ አያገኝም። የአርሰናል የክንፍ ተጫዋቾች ቡካዮ ሳካ፣ ትሮሳር ወይ ማርቲኔሊ ወይ ሌላ ተጫዋች በተለይ ሳካ ደብል ዳውን ይደረጋል። በአንድ ተጫዋች ብቻ ማርክ ለማድረግ አይሞክሩም። የተጋጣሚ ቡድኖች የበለጠ በሁለት ተጫዋቾች ለመቆጣጠር ነው የሚሞክሩት። ስለዚህ ቅሬታ እንዳለ ይገባኛል። የአርሰናል ማጥቃት ከዚህ የበለጠ ፍሉዌንት እንዲሆን 40 ጎል ያስቆጥሯል፣ ግን ከዛም በላይ እንዲሆን ጎሎች ያስቆጥራል፣ ግን ብዙ የሴት ፒስ ጎሎች ያስቆጥራል። ስለዚህ በክፍት ጨዋታ በቂ ጎል ለምን አያስቆጥርም የሚል ጥያቄ አለ ከአርሰናል በደጋፊዎቹም በኩል በፕሬሱም በኩል ያለ ኤክስፔክቴሽን። ስለዚህ እንደሚፈልጉት በተጋጣሚ ቡድን ባህሪ ምክንያት ከጀርባ በሚቆለፍ ስፔስ የተነሳ በትራንዚሽን ብዙ መጫወት አይችልም። በቀጥተኛ ማጥቃት ብዙ መጫወት አይችልም። ይሄ ባለፉት ጥቂት ዓመታትም የነበረ ነው። በእኔ ግምት ከ2022-23 የውድድር ዘመን ጀምሮ አርሰናል ሲዝኑን በጣም በጥሩ ጥንካሬ ጀመረ፣ የዋንጫ ተፎካካሪ ሆነ። ከዚያ በኋላ የተጋጣሚ ቡድኖች በእንደዚህ አይነት ደረጃ ለሚጫወት ቡድን ክብር መስጠት ጀመሩ። ስለዚህ የበለጠ በሎወር ብሎክ መከላከል ጀመሩ። ከዚያ የውድድር ዘመን ሁለታዊ አጋማሽ ጀምሮ መታየት የጀመረ ነው። ለእኔ በአርቴታ የአሰልጣኝነት ዘመን በዚያ የውድድር ዘመን እስከ ዓለም ዋንጫው ድረስ ያሉት 14 ጨዋታዎች ላይ
ቤስቱን እግር ኳስ ተጫውቷል። ምክንያቱም ያ ስፔስ ነበር። ብዙ የአርሰናል ተጫዋቾችም ደብል ዲጂት የሊግ ጎል ያስቆጠሩበት የውድድር ዘመን ነው። እንደምታስታውሱት ሳካ፣ ኦደጋርድ 16 ጎሎች፣ ማርቲኔሊ 15 ጎል፣ ጄሱስ ሳይቀር ደብል ዲጂት ጎል ያስቆጠረበት የውድድር ዘመን ነው። ሊያውም 3-4 ወር ከሜዳ በጉዳት ርቆ በነበረበት ጊዜ። ቻምፒየንስ ሊግ ግን ሌላ ባህሪ ያለው። ቻምፒየንስ ሊግ የበለጠ ስፔሶች አሉበት። በቻምፒየንስ ሊግ አርሰናል በኦፕን ፕሌይ ጎል አያስቆጠርም የሚል ትችት ሰምቼ አላቅም። በቻምፒየንስ ሊግ እንደዚህ አይነት ሀሜት አይቀርብም። ካለፈው የውድድር ዘመን ጀምሮ ነው የምለው ይሄንን። ምክንያቱም በቻምፒየንስ ሊግ ኢንተር ጨዋታውን ሲያደርግ ኢንተር ባለፉት 3 ሲዝኖች 2 ጊዜ ቻምፒየንስ ሊግ ፍጻሜ የደረሰ ነው። የስኩዴቶ መሪ ነው። የሴሪያው መሪ ነው። በጁሴፔ ሚያዛ ነው ለምሳሌ የሚጫወተው። ስለዚህ በሎ ብሎክ አይጫወትም። ደግሞ ድሎ ያስፈልገዋል። ስለዚህ ስፔሶች ይኖራሉ እና ትላንት እነዛ ስፔሶች ነበሩ። ለዚህ ነው ከሌሎቹ ጨዋታዎች ሌሎቹ የአርሰናል ጨዋታዎች ይልቅ እነሱ እንደሚሉት ዋችቢሊቲ የሚሉት ነገር አለ፣ ለመታየት የሚጋብዝ የሆነው ብዙ ክፍት ቦታዎች እናይ ነበር ትላንትና። በእርግጥ የኢንተር ክፍት ቦታዎች ለመተው ፈቃደኛ መሆን ብቻ ሳይሆን ከብዙዎቹ የፕሪሚየር ሊግ ጨዋታዎች የተለየ ባህሪ ያለው ጨዋታ መሆኑ ብቻ ሳይሆን የጨዋታው ጆፓርዲ ማጣት። ለምሳሌ አርሰናል በቃ ወደ ሁለተኛው ዙር እንደሚያልፍ ሲቲ ከተሸነፈ በኋላ ከ1 እስከ 8 እንደሚያጠናቀቅ አውቆ ነበር። ቀድሞ አይደል የተደረገው የሲቲ ጨዋታ በጊዜ ያው በኖርዌይ ስለሆነ በአርክቲክ ሰርክል የተደረገ ስለሆነ ቀድሞ ነው የተደረገው ከሌሎች የቻምፒየንስ ሊግ ጨዋታዎች። ስለዚህ የሲቲ መሸነፍን ተከትሎ ማቴማቲካሊ አርሰናል ከ1 እስከ 8 ባለው ስፍራ ያለ ተጨማሪ የፕሌይኦፍ ጨዋታ እንደሚያልፍ አረጋግጧል። ከ1 እስከ 2 ባለው ስፍራ ለማጠናቀቅ 1 ነጥብ ወይ 1 ተጨማሪ ድል ብቻ ነበር የሚያስፈልገው። ይሄ አርሰናልን ወደ ጨዋታው ሲመጣ በጣም በተፍታታ ስሜት እንዲመጣ አድርጎታል። የበለጠ ሪስክ ለመውሰድ በሚያስችል መፍታታት ወደ ጨዋታው እንዲመጣ አድርጎታል። ብዙ ቡድኖች ወደ ሳጥን ሪትሪት ያደርጉ ከሆነ በቻምፒየንስ ሊግ ብዙ ቡድኖች የበለጠ ሪስክ ይወስዳሉ። በመጀመሪያው ሲዝን ሳይቀር ከሎንስ ጋር ከፒኤስቪ ጋር በመጀመሪያው ሲዝን ስል በ2023/24 የውድድር ዘመን አርሰናል ከ6 ዓመት በኋላ ወደ ቻምፒየንስ ሊግ ሲመለስም ብዙ የሃይ ስኮሪንግ ጨዋታዎች ነበሩት። ምክንያቱም በፕሪሚየር ሊግ ሳካን ደብል ዳውን የሚያደርጉ ቡድኖች ካሉ ፒኤስቪ አያደርግም። ፒኤስቪ በሀገሩ ዶሚናንት ቡድን ነው። በፒተር ቦዥ እየሰለጠነ ሲመጣ የፖሴሽን እግር ኳስ የመጫወት ዲኤንኤ ነው ያለው። ድንገት ለአርሰናል ጨዋታ ሌላ መልክ አይዝም። አርሰናል 4-0 ነበር ያሸነፈው ያን ጊዜ አስታውሳለሁ። ከዛ ጊዜ ጀምሮ እናስተውል ነበር በፕሪሚየር ሊግና በቻምፒየንስ ሊግ ያለ የአርሰናል የማጥቃት አጫዋት በጣም የተለያየ እንደሆነ ከውድድሩ ባህሪ የሚነሳ ነው፣ ከተጋጣሚዎቹ ባህሪም የሚነሳ ነው እና አሁን በ7 ጨዋታዎች 20 ጎል ማለት በአቨሬጅ ኦልሞስት ወደ 3 ጎል ማለት ነው። በፕሪሚየር ሊግ በ22 ጨዋታ አርሰናል 40 ጎል ነው ያስቆጠረው፣ ከ2 በታች ነው። የውድድሩ ባህሪ የሚያብራራው ይመስለኛል። ግን አንድ የገባን ነገር ደግሞ የፕሪሚየር ሊግ ቡድኖች በሎ ብሎክ መጫወት የመረጡበት ምክንያት ለምን እንደሆነ አርሰናል እነዛን ትራንዚሽናል አጋጣሚዎች ሲያገኝ ያሳያቸዋል። ያንን ስፔስ አርሰናል የሚያገኝ ከሆነ በጣም አደገኛ የማጥቃት ተጫዋቾች አሉት እና አትሌቲኮ ማድሪድ ላይ 4 ኢንተር ላይ 3 ጎል ሲያስቆጠር እነዚህ 2 ቡድኖች በጣም ሶሊድ የሚባሉ ቡድኖች ናቸው። ስለ ዲየጎ ሲሞኔ ቡድን የመከላከል አቅም ብዙ ማብራራት አይጠበቅብኝም። ባለፉት 12-13 ዓመታት በአውሮፓ ቤስት ዲፌንሲቭ ኦርጋናይዘር የሚባል የእሱን ያህል በመከላከል አጫወት የተዋጣለትና ትልልቅ ድሎች ያሳካ አሰልጣኝ የለም። ያሸነፋቸው ላሊጋዎች፣ ፍጻሜ የደረሰባቸውን የቻምፒየንስ ሊግ ውድድሮች፣ ዩሮፓ ሊግ ያሸነፈበትን ሲዝን ወይም ዩሮፓ ሊግ ከአንድ በላይ መሰለኝ ያሸነፈው በነዛ ሲዝኖች እነዛን ድሎች ሲያሳካ በኦርጋናይዜሽን አሁን እንደ ቀድሞ አይነት እንደ ሚራንዳ ወይም ዲዮጎ ጎዲን ያሉበት ቡድን አይደለም። ግን ስቲል በጣም ጥሩ የመከላከል ሬከርድ ያለው ቡድን ነው አትሌቲኮ ማድሪድ። አትሌቲኮ ማድሪድ ላይ 4 ጎል ነበር ያስቆጠረው። ኢንተር ወደ ትላንትናው ጨዋታ ሲመጣ አርሰናል ብቻ ነበር ከኢንተር ያነሰ ጎል የተቆጠረበት በዚህኛው ሲዝን። አርሰናል 3 ጎል አስቆጥሯል። ከዛም በላይ ሊሆን ይችል ነበር። ሳካ ለምሳሌ ጊዜ ወስዷል። አንድ ከጋብርኤል ጄሱስ የመጣለት በጣም ጥሩ የታጠፈ ኳስ ነበር። ዮኬሬስ አንድ ተጨማሪ እድል አግኝቶ ነበር። ለተጨማሪ ለሳካ ማቀበል ይችል ነበር፣ ራሱ ወደ ጎል የሞከረው። ሌሎችም እንደዚህ አይነት እድሎች ኤዜ በመጀመሪያ አጋማሽ ሳጥን ውስጥ ያገኘው ሌላ እድል ነበር። እንዲህ አይነት እድሎች ነበሯቸው የአርሰናል ተጫዋቾች። ስፔስ በሚኖርበት ጊዜ አርሰናል ሌታል ተጫዋቾች አሉ፣ አደገኛ ተጫዋቾች አሉ። ስለዚህ የተጋጣሚ ቡድኖች የበለጠ በመከላከል ቅርጽ የራሳቸውን የፍጹም ቅጣት ምት ሳጥን ለመከላከል በመወሰን ቢጫወቱ ያን ያህል የሚያስገርም አይደለም። ለምን እንደሆነም ያየንበት ይመስለኛል። ግን ምናልባት ሌላ አንድ መጠቀስ ያለበት በፕሪሚየር ሊግና በቻምፒየንስ ሊግ የአርሰናል ፎርሞች ያለው ልዩነት። እንግዲህ አርሰናል በ7 ነጥብ የፕሪሚየር ሊግ መሪ መሆኑን ዘንግቼው አይደለም። በ7 ነጥብ ፕሪሚየር ሊጉን እየመራ ነው። ግን
የማጥቃት አጫወቱ ለምንድን ነው በአይናችን ስር ፍስስ የማይለው የሚል አስተያየት ብዙ ጊዜ ስለሚሰጥ ነው። ምናልባት የኢንቴንሲቲውም ደረጃ ሊሆን ይችላል። ትናንትና ከጨዋታው በኋላም ከጨዋታው በፊትም በጣም በተዋጣለት እንግሊዝኛ፣ እኔ ለመጀመሪያ ጊዜ ነው እንግሊዝኛ ሲናገር የሰማሁት ክርስቲያን ኪቡን፣ ግን በጣም ጥሩ እንግሊዝኛ ነው የሚናገረው። በእንግሊዝ አንድ ቀን የሚያሰለጥን ከሆነ ቋንቋ እጥረት አይሆንበትም ማለት ነው። ግን ከጨዋታ ፊት ልብ ብላችሁ እንደሆነ የሚኬል አርቴታን ጋዜጣዊ መግለጫ ሚኬል አርቴታ በጣም በሚያስገርም የተቀላጠፈ ጣሊያንኛ ለጣሊያን ጋዜጠኞች ምላሽ ይሰጥ ነበር። 6 ቋንቋ ይችላል መሰለኝ ባስክን ጨምሮ። እንግሊዝኛ እንግሊዝ ረጅም ጊዜ ነው እንግሊዝ ውስጥ የኖረው። ስፓኒሽ ይችላል፣ ካታላን ይችላል፣ ፍሬንች ይችላል እና ጣሊያንኛውም እንከን አልባ ነው። እንዲያውም የጣሊያን ኤክስፐርቶች ሳይቀሩ በቋንቋ ችሎታው በጣም ተደንቀው ነበር። ግን ክርስቲያን ኪቡም ልክ እንደዚህ ሆኖ በእርግጥ ሮሜኒያዊ ነው፣ ሆላንድ ውስጥ ተጫውቷል። ብዙ ላይ ያስገርም ይችላል፣ ግን በጣም የተዋጣለት ነበር እና ሲናገር ስለ ፕሪሚየር ሊግ ቡድኖች ኢንቴንሲቲ ተናግሮ ነበር። የፕሪሚየር ሊግ ቡድኖች ፊዚካል ኢንቴንሲቲ ከጣሊያን ቡድኖችም ከሌሎች አውሮፓ ቡድኖችም ምናልባት የበለጠ ከባድ ይመስላል። ስለዚህ ለአርሰናል ባሩቅ ወረድ ሳይል አይቀርም በቻምፒየንስ ሊግ። አሁን እንግዲህ ወደ ጥሎ ማለፍ ደረጃ ሲደርስ የጨዋታዎች የፉክክር ባህር የተለወጠ ይሆናል። የኖካውት ጨዋታዎች ጥሩ ስለተጫወታችሁ ብቻ ሳይሆን ሌሎች የሚወስኗቸው ዝርዝር ቫሪየብሎች አሉ፣ የበለጠ ውጥረትም ይኖራቸዋል። ግን ከፕሪሚየር ሊግ ጨዋታዎች በጣም የተለየ ሆኖ ታይቶኛል። እንግዲህ የትላንትናው ጨዋታ እንዳልኩት ኢንተር የውጤት ግዴታ ነበረበት፣ አርሰናል ያን ያህል የውጤት ግዴታ አልነበረበትም። የመጀመሪያ ላይናፑን በማየት ያንን መረዳት ይቻላል። ኮምፒተንት ቡድን ነው ትላንት የመጀመሪያ 11ዱም ቢሆን፣ ግን የአርቴታ 11 የሚለውን ከወሰድን ከበቀደሙ ጨዋታ ሳይቀር የ7 ተጫዋቾች ለውጥ አድርጎ ነው የመጣው እና በ6 ጨዋታ 4 ጎል ብቻ የተቆጠረበትን ቡድን ትላንት በአንድ ጨዋታ 3 ጎል አስቆጥሮ አሸንፏል። ምናልባት አንደኛው ጂኦፓርዲ ሊሆን ይችላል። ምናልባት ሌላኛው በመጀመሪያው አጋማሽ አርሰናል በጨዋታው ባህሪ ምክንያትና በቻምፒየንስ ሊግ ባለው ደረጃ ምክንያት የበለጠ ምንድነው ሉዝ መሆን ልበለው፣ ልክ የበለጠ ፈታ ማለት ከኳስ ውጭ የነበረው የአርሰናል የፖሴሽን ኦርጋናይዜሽን እንደ ሌሎቹ ጨዋታዎች አይደለም። ብዙ አሰልጣኞች ሉዊስ ኤንሪኬም ዲየጎ ሲሞኔም ሌሎችም ትልልቅ አሰልጣኞች አርሰናልን በቻምፒየንስ ሊግ ጨዋታዎች በቅርብ ዓመታት ከመቅጠማቸው በፊት አርሰናልን ሲያደንቁ የአውሮፓ ምርጡ ኦፍ ዘ ቦል ቡድን በሚል ነው የሚያደንቁት። ከኳስ ውጭ ያለው የቡድኑ ትጋት በጣም አስደናቂ ነው። ትላንትና በመጀመሪያ አጋማሽ እንደዛ አልነበረም፣ ሉዝ ነበር። ስለዚህ በሁለቱም ቡድኖች በኩል ብዙ የጎል እድሎች ይፈጠሩ ነበር። በ21 ደቂቃ ውስጥ ነው 3 ጎል ያየነው። ጄሱስ ቀድሞ ጎል አስቆጠረ። በኋላ ኢንተር ሚላን በሱሲች አማካኝነት ከፍጹም ቅጣት ምት ሳጥን ውጭ የተቆጠረ ግሩም ጎል አቻ ያደረጋቸው። ከዛ ከቆመ ኳስ አርሰናል በድጋሚ ጎል አስቆጠረ። ከዛ በኋላ ሌላ ጎል አልተቆጠረም። ግን ጨዋታው በተለይ የመጀመሪያ አጋማሽ እስኪያበቃ ድረስ ክፍት ነበር። ኢንተርም በጣም የተዋጣለት የሽግግር ቡድን ነው። በጣም ጥሩ የማጥቃት መሳሪያዎችም አሉት። ሁለቱ 9 ቁጥሮች ቱራም ና ላውታሮ፣ ሁለቱ ዊንግ ባኮች ሉዊስ ኤንሪክ ና ፌዴሪኮ ዲማርኮ፣ እንደ ኒኮሎ ባሬላ አይነት ሌላ ቴክኒካል አማካይ ያለው ቡድን ስለሆነ አደጋ መፍጠሩ ማይቀር ነው። በኋላ እንዲያውም ሲየርኖ ባሮ ና ፒዮ ኤስፖሲቶ እንዲሁም ኤስፖሲቶ ፈትኗቸው ነበር ጋብርኤል ማጋሌሽ ተቀይሮ እስኪገባ ድረስ። እኔ ግን ትላንት ጨዋታውን እያየው የሁለቱን ውድድሮች ልዩነት ነው ያየሁት። ስለ ጎሎቹ እናንሳ። አርሰናል 3ቱን ጎሎች ያስቆጠረው በሁለቱ 9 ቁጥር አጥቂዎቹ ነው። ጄሱስ ሀሰተኛ 9 ቁጥር ነው ሚናውን ኢንተርፕሬት በሚያደርግበት መንገድ፣ ግን እንደ ደንበኛ የሳጥን 9 ቁጥር ነው ሁለቱን ጎሎች ያስቆጠረው። የመጀመሪያው ጎል ሲቆጠር ኤዜ ተሰልፏል ትላንት እና የኤዜ ሰሞኑን በፕሪሚየር ሊግ ጨዋታዎች ብዙ አለመሰለፍ ትልቅ አጀንዳ ነው። እንደምታስታውሱት ክረምት ከክሪስታል ፓላስ ወደ አርሰናል በመጣ ጊዜ በአርሰናል ደጋፊዎች በኩል የነበረው ኤክስፔክቴሽን በጣም ከፍተኛ ነበር። ወደ አርሰናል ከመጣም በኋላ ትልልቅ ሞመንቶች ነበሩት። ለምሳሌ ክሪስታል ፓላስ ላይ ያስቆጠረው ጎል፣ የቶተናም ላይ የሰራው ሃትሪክ ወይም ሲቲ ላይ ያስቆጠረው ያንን ማን የሰጠው ያንን የኳርተር ባክ አሲስት ወይም ከባየር ሚኒክ ጋር በድጋሚ ተመሳሳይ በጣም ግሩም አሲስት ለጋብርኤል ማርቲኔሊ ሰጥቷል። እንዲህ አይነት ሞመንቶች ነበሩት። ግን ከነበረው መጠበቅ አንጻር የእሱ መምጣት በአርሰናል ደጋፊዎች በኩል ተጫዋቹ ከክለቡ ጋር ባለው ታሪክም ምክንያት ግን ደግሞ ባለፈው የውድድር ዘመን ከፕሪሚየር ሊግ ምርጥ ፕሌይሜከሮች መካከል አንደኛው ሆኖ ስለመጣና የአርሰናልን በክፍት ጨዋታ የጎል እድል የመፍጠር ችግር ያቃልለዋል ከሚልም ተስፋ ጋር ስለነበር የመጣው በቅርብ ጊዜ ብዙ እየተሰለፈ አለመሆኑ አነጋጋሪ ነበር። ትላንትና አሰልፎታል። የተዋጣለት ፐርፎርማንስ ነበር ለማለት ያስቸግረኛል። ያው ተቀይሮ ወጥቷል በኋላም ላይ ግን አንድ የሚሰጠው ነገር እኔም እንደ ተጫዋች ሰዎች መገንዘብ ያለባቸው ይመስለኝ እንደ ኦደጋርድ አይነት ኮንትሮለር አይደለም። ኦደጋርድ በጣም ኃይለኛ ኮንትሮለር ነው። በጨዋታ ብዙ ፓሶች የሚያደርግ ብዙ የሚሮጥ 12-13 ኪሎ ሜትር የሚሮጥ
ብዙ የጎል እድል የሚፈጥር ግን በአብዛኛው ኮንትሮለር የሆነ ተጫዋች ነው። ደግሞ አርቴታ እንደምታውቁት ጨዋታ ኮንትሮል ማድረግ የሚወድ አሰልጣኝ ነው። ግን ከ10 ቁጥር የምትጠብቁት ምንድን ነው? አሁን ትልቁ ጥያቄ ለሰዎችም ሁለቱን ተጫዋቾች የምታፈራርቁ ከሆነ ለ10 ቁጥር ቦታ ትላንትና የበለጠ ወደ ግራ የሚያደላ 10 ቁጥር ሆኖ የተጫወተው ምናልባት የእሱ ፌቨሬት ቦታ እሱ ነው። ኦዴጋርድ በተጎዳ ጊዜ የቀኝ 8 ቁጥር የሚባለው ቦታ ላይ ነበር የተጫወተው። እሱ ለእሱ አዲስ ሚና ነው፣ ግን አንዳንድ ትልልቅ ፐርፎርማንሶች ነበሩት። በተለይ እንደ ሚካኤል ሜሪኖ አይነት ከሳጥን ብዙ የሚወጣ ተጫዋች ሲሆን የአርሰናል ሼፕ በጣም ይለወጣል። እንዲሁ በላይናፕ በግራፊክስ እና 4-3-3 ይመስላል፣ ግን በሜሪኖ ለየት ያለ ሚና ኢንተርፕሪቴሽን ምክንያት ከአርሰናል 3 የማጥቃት ተጫዋቾች ጀርባ ነው እንደውም የሚሆነው። ስለዚህ የመጨረሻው የአርሰናል 4 የማጥቃት ተጫዋቾች ቅርጽ 4-1 ሳይሆን 3-1 ሳይሆን 1-3 ነው የሚሆነው። ሜሪኖ ነው ዲፕ የሚሆነው። በሜሪኖ ሙቭመንት ምክንያት እዛ የቶተናም ጨዋታ ላይ ያየነውን አይነት ብዙ ስፔስ ያገኝ ነበር። አሁን ትላንት እንዳልኩት እንደ ፐርፎርማንስ በጣም የተዋጣለት ፐርፎርማንስ አልነበር፣ ግን የሞመንቶች ተጫዋች ነው። አሁን ልዩነቱ እርሱ ነው። ኦዴጋርድ ኮንትሮለር ነው፣ ይሄኛው የሞመንቶች ተጫዋች ነው። ለአርቴታ አንዱን አስወጥቶ አንዱን በሚያስገባበት ጊዜ የአርሰናልን የጨዋታ ባህሪ በአጠቃላይ ይለውጦ የሆነ ምናልባት በፖሴሽን ጊዜ እንደዛ ሉዝ የሆነው ኦዴጋርድ ስላልተሰለፈ ሊሆን ይችላል። ግን የመጀመሪያው ጎል ሲቆጠር ኤዜ ሊፈጥር የሚችለውን ደግሞ ምንድን ነው ትርምስ የሚሉት እነሱ፣ ወይም ጥሩ ቃል እንደሆነ አላውቅም፣ ትርምስ ግን ኬኦስ መፍጠር ይሉታል። ደፋር ነው፣ ሪስክ የሚወስድ ነው፣ ከፖሴሽን ጋር ደፋር ነው፣ በድሪብል ጊዜ ደፋር ነው። ስለዚህ ብዙ ኳሶች ይበላሹበታል፣ ሲሳካ ደግሞ ይሳካል። የመጨረሻውን ኳስ ያቀበለው ተጫዋች እሱ አይደለም እዛ ጋር፣ ግን ያ ኦፕኒንግ የተፈጠረው ያ ክፍት የማጥቃት ዞን የተፈጠረው ግን በኤዜ ሪስክ መውሰድ ምክንያት ነው። እና ለእኔ በኮንትሮል ማድረግ ያለበት ማን ነው የሚለውም በጣም ወሳኝ ነው። እንግዲህ ኦዴጋርድ ብዙ የሜዳ ዞኖች ላይ ስለሚገኝ ብዙ ስፔሶችን የሚቆጣጠር ተጫዋች ስለሆነ 10 ቁጥር ሆኖም ኮንትሮለር ነው። ግን ለወትሮ ትላንትን የነበረውን የአርሰናል የአማካይ ክፍል አሬንጅመንት ካያችሁ ጨዋታውን ኮንትሮል ማድረግ ያለባቸው ሁለቱ ጥልቅ አማካዮች ናቸው። ሚካኤል ሜሪኖ እና ማርቲን ዙቢሜንዲ ናቸው። የመፍጠር ኃላፊነቱ የ10 ቁጥሩ መሆን አለበት። ሂሮ ፓስ መሞከር ሊሆን ይችላል፣ ከሳጥኖች ብዙ ሙከራዎች ማድረግ ሊሆን ይችላል፣ የመጨረሻ ኳስ ለማቀበል መሞከር ሊሆን ይችላል። ኮንትሮል የማድረግ ስራ ኖርማሊ የ10 ቁጥር አይደለም፣ የጥልቅ አማካዩ ነው። ጣሊያኖቹ ሬጂስታ የሚሉት ከጣሊያን ቡድን ጋር የተደረገ ጨዋታ ስለሆነ እንደዛ ልበል። እሱም በጣም አንድ ለየት ያለ ነገር ይመስለኛል። አሁን እንግዲህ ትልቁ ልዩነት ለኦዴጋርድ ቦታ ለአንድ እንግዲህ ለአርሰናል የቀኝ 8 ቁጥር ቦታ የሚፎካከሩ ናቸው ካልን ግን ትልቅ የስታይል ልዩነት ያላቸውን ተጫዋቾች ነው የሚጠቀመው ማለት ነው። የአርሰናልን አጠቃላይ ስታይል የሚለውጥ ነው የአንዱ ተጫዋች መግባት፣ የአንደኛው ተጫዋች በአንደኛው መተካት። ግን ጎሎቹ ሲቆጠሩ አንደኛው የጄሱስ ጎል የሁለቱም ጎሎች የንጹህ 9 ቁጥር የበለጠ የሳጥን 9 ቁጥር ጎሎች ናቸው። የመጀመሪያው ቲምበር በሚገባ ያላገኘውን ኳስ የመጨረሻው ተጫዋች ነበር ቲምበር፣ እሱ በሚገባ ያላገኘውን ኳስ ነው ጄሱስ እዛ ትንሹ ሳጥን ውስጥ ተገኝቶ ጎል ያስቆጠረው። የፖቸር ጎል የሚሉት የአነፍናፊ 9 ቁጥር ጎል የምንለው በተለምዶ እንዲህ አይነት ጎል ነው ያስቆጠረው ጄሱስ። ሁልጊዜም በሲቲም በነበረበት ጊዜ በፕሬሲንግ ችሎታው ከሳጥን ውጭ እየወጣ በመጫወት በሊንክ አጫወቱ፣ በድሪብሊንጉ ሁለቱም ክንፎች ላይ በሴንትራል ቦታዎች ላይ በመገኘት ችሎታው እንደ ፌክ ናይን እንደ ፎልስ ናይን በመጫወት ችሎታው የሚደነቅ ነው። አሁንም ያ ባህሪ ያለው ግን ጎሎቹ ግን የ9 ቁጥር የበለጠ የሃላንድ አይነት ጎሎች የሚመስሉ ናቸው። ሁለተኛው የማዕዘን ምት ጎል ነው የአርሰናል ሁለተኛ ጎል። የማዕዘን ምት ዋጋን ትናንት ከጨዋታ በፊት ስናነሳ ነበር። ሁለቱ በአውሮፓ በቆሙ ኳሶች ብዙ ጎሎች ያስቆጠሩ ቡድኖች ናቸው። የአርሰናልን የፕሪሚየር ሊግ ቡድን ስለሆነ በየ3 ቀኑ እናነሳዋለን። ትላንትና 25ኛ ጎል ነው ያስቆጠረው። በነገራችን ላይ አርሰናል ከማዕዘን ምት በሁሉም ውድድሮች በአውሮፓ በርቀት አንደኛ ነው። ተከትሎ ካለው ቡድን በ8 ጎል ይበልጣል። ኢንተርም የማዕዘን ምት ቡድን ነው። ኢንተር ትላንትና አልተሳካለትም፣ ግን አርሰናል እንደተጠበቀው ትላንትና የማሸነፊያውን ጎል በማዕዘን ምት ነው ያገኘው። ሳካ አርሰናል በቀኝ በኩል ያለውን የማዕዘን ምት ወደ ሳጥን ሲያሻገር ያልተጠበቀ ሰው ነው ወደ ውስጥ ኳሱን የመለሰው። ሊያንድሮ ትሮሳር ሜዳ ውስጥ ከነበሩት የአርሰናል ተጫዋቾች ሁሉ ምናልባት በቁመት በጣም አጭሩ ተጫዋች ሊሆን ይችላል። እሱን ወደ ፍጹም ቅጣት ምት ሳጥን ኳሱን የመለሰው። ከዚያ በኋላ ጄሱስ ጎሉን ያስቆጠረው። ጄሱስም ሌላ አጭር ፍሬም ያለው ተጫዋች ነው። ለየት ያለ ነው ይሄ ጎል። ብዙ ጊዜ ሳጥን ውስጥ የበለጠ ዶሚናንት የሆኑት የአርሰናል ግዙፎቹ ተጫዋቾች ናቸው። በተለይ ጋብርኤል ማጋሌሽ ወይም ሲሰለፍ ሜሪኖ ወይም ሳሊባ አይነቶቹ ተጫዋቾች። ግን ትላንትና በሁለቱ አጫጭር ተጫዋቾች መካከል የነበረ ኮምቢኔሽን ነው። አንድ ሰው ሲናገር እየሰማሁ ነበር። አንዳንድ ብዙሀን መገናኛዎች የአርሰናልን የቆመ ኳስ
አሰልጣኝ ኒኮላ ጆቨን ኢንተርቪው ማድረግ ይፈልጋሉ። ለአንዳንድ የፈረንሳይ ብዙሀን መገናኛዎች ኢንተርቪው ሰጥቶ አይቻቃሉ፣ ለሌኪፕና ለፓሪዚያን ለሚባሉት ሁለት ብዙሀን መገናኛዎች። ግን አርሰናል በፍጹም ኢንተርቪው እንዲሰጥ አይፈቅድም ተብሏል ሰውየውን እና የአርሰናል የቆመ ኳስ ሚስጥር በምንም ሁኔታ መነገር ወይም አሳልፎ የመስጠት ፍላጎት ስለሌለ መሰለኝ እንደዛ አይሆንም። በነገራችን ላይ ብዙ ጊዜ አንድ ቡድን ዋንጫ መውሰድ የሚፈልግ ከሆነ 25 ጎሎች የሚያስቆጥር 9 ቁጥር ያስፈልገዋል ይባላል አይደል? እና የ25 ቁጥር 9 ቁጥር ለመግዛት ሚሊዮኖች ነው የምታፈሱት፣ ከፍተኛ ደሞዝም ነው የምትከፍሉት። ለኮሚሽኑ ለሚከፈለውም ገንዘብ በጣም ከፍተኛ ነው። ለምሳሌ ከ60 ሚሊዮን ፓውንድ በላይ መሰለኝ አይደለም ለቪክቶር ዮኬሬስ አርሰናል የከፈለው፣ ደሞዙም ከፍተኛ ነው የሚሆኑ መቼስ እና በ5 ዓመት ያንን ስትወስዱት የ100 ሚሊዮን ፓውንዶች ኢንቨስትመንት ይሆናል ማለት ነው የቪክቶር ዮኬሬስ ዝውውር። ይሄ ሁሉም የሆነው የ25 ጎል አጥቂ ለማግኘት ባለ ፍላጎት ነው። አርሰናል ከቆመ ኳስ 25 ጎል አስቆጥሯል። ስለዚህ የ25 ጎሎች ባለቤት ልትሉት ትችላላችሁ። ገና ሲዝኑ 4 ወር ይቀረዋል። ብዙ ጎሎች ከቆሙ ኳሶች ሊያስቆጥር ይችላል አርሰናል። ትላንትናም ይሄንኑ መንገድ ይሄንኑ አቬኒው ተጠቅሞ ሁለተኛውን ጎል አስቆጥሯል። ከጨዋታው ፊት የተተነበየ ስለነበር የሁለቱም ቡድኖች በጣም ጠንካራ ጎን ስለሆነ በቆመ ኳስ ጎል መቆጠሩ የሚያስገርም አይደለም። ግን አርሰናል በተለያየ መንገድ ጎል ማስቆጠር እንደሚችል ያሳየበት ነው። ግን ጄሱስን በተመለከተ እኔ ከኤሲኤል ጉዳት በኋላ የሚመጡ አንዳንድ ተጫዋቾች አሉ። ትናንትና ሮድሪን የማንቸስተር ደርቢም ላይ ያየሁት ነበረ። የሆነ ሞቢሊቲውን አጥቶ ነው የተመለሰው። በቅርብ ጊዜ 30 ዓመት ይሆነዋል። ዝላታን ኢብራሂሞቪችም የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ ዝላታን እንኳ ከጉዳቱ ለማገገም ብዙ ጊዜ የኤሲኤል ጉዳት እስከ 9 ወር ድረስ ይፈጃል ይባላል። ያው የሰርጀሪው ስኬት የሚወስነው ቢሆንም የእያንዳንዱ ተጫዋች የሪከቨሪ ባህር የተለያየ መሆኑ እንደተጠበቀ ቢሆንም ግን ብዙ ጊዜ ከ8 እስከ 9 ወር ድረስ ተጫዋቾች ከእንደዚህ አይነት ጉዳት ለማገገም ይፈጅባቸዋል። ጄሱስም እንደዛ ነው የሆነው። ባለፈው ኖቬምበር ነው የተመለሰው፣ ጃንዋሪ ነበር የተጎዳው። ስለዚህ ወደ 10 ወር ገደማ ወስዶበታል ወደ ሜዳ እስኪመለስ ድረስ። ግን ብዙ ጊዜ ምን ያለው በተለይ እድሜያቸው ገፋ ሲል አንዳንድ ተጫዋቾች ከዚህ የኤሲኤል ጉዳት በኋላ ሞቢሊቲያቸው በጣም ይቀንሳል። ድሮ በዳይናሚዝማቸው የምናውቃቸው ተጫዋቾች ካሉ የአይነት ዳይናሚክ መሆን ይጎድላቸዋል። ለምሳሌ ዝላታን እንደመጣ ታስታውሱ እንደሆነ ከፓሪስ ሳን ጀርመን ለማንቸስተር ዩናይትድ በመጀመሪያው ሲዝን 28 ጎል ነበር ያስቆጠረው። ያ የኤሲኤል ጉዳት ከገጠመው በኋላ ግን ተመሳሳይ ተጫዋች መሆን አልቻለም። እንዲያውም ወዲያው ነው ወደ ዩናይትድ ስቴትስ ወደ ሎስ አንጀለስ ጋላክሲ ወይም ወደ ጋላክሲ ነው ወደ ሎስ አንጀለስ ኤፍሲ ብቻ ወደዛ ሄዶ ነበር ወደ ሜጀር ሊግ ሶከር፣ በኋላ ወደ ጣሊያን እስኪመለስ ድረስ። ወደ ጣሊያንም ሲመለስ ያው በእርግጥ እድሜውም ወደ 40 ዓመት እየተቃረበ ስለነበር የድሮ የወጣቱ ዝላታን አይነት ሙቭመንት አትጠብቁ በእድሜው ምክንያት። ግን ምንም ጥያቄ የለውም የእሱን ሞቢሊቲ ቀንሶታል። ጄሱስ ላይ ሁለተኛ ጨዋታ ብቻ ነው የጀመረው አሁን ከዛ ጉዳት ከተመለሰ በኋላ። ስለዚህ ብዙ ማለት አልችልም። ግን ተቀይሮ በሚገባበት ጊዜ ሌላም ጊዜ ጨዋታ ሲጀምር የምታስተውሉት አንድ ነገር የጄሱስ ጥንካሬ አንደኛው ሙቭመንቱ ስለሆነ ኢንትረስቲንግ የሚያደርገው እንደ ተጫዋች ያ ሞቢሊቲው ስለሆነ ሞቢሊቲውን የሚያጣው ከሆነ ጄሱስን እንደ ተጫዋች ዲፋይን የሚያደርጉትን ዋና ዋና ኳሊቲዎች ያጣል ማለት ነው። ከተመለሰ በኋላ ግን እንደ የአይ ቴስት ነው። አርሰናል የበለጠ ዴታ ይኖረዋል። ሙቭመንቱን በጂፒኤስ ትራክ ያደርጉታል። ስለዚህ ይታወቃል የበለጠ በደንብ ሜዥረብል ስለሆነ ሊለካ የሚችል ነገር ስለሆነ፣ በአይን ግን ያንን ሞቢሊቲ አላጣውም እና እሱ በጣም ጠቃሚ ነገር ይመስለኛል። የጉዳት ታሪኩን ስታየው እሱ ትላንት እንዲያውም ከጨዋታው በኋላ እኔ 4 ሲዝን ነው አርሰናል ውስጥ የቆየሁት፣ ግን 1 ሲዝን ተኩል ወይም 2 ሲዝን የተጫወትኩት ነው የምለው ይላል። የተቀረውን ጊዜ ከ50% ማያንሰውን በጉዳት ከሜዳ አሳልፎ ስለነበር። ከዛ ደግሞ በዮኬሬስ ለምሳሌ ሲሰለፍ ማታገኙትን አይነት ጥቅም በጄሱስ ታገኛላችሁ። ለምሳሌ የተለያዩ አይነት አጥቂዎች ናቸው። ዮኬሬስ በቀደምበኛ 9 ቁጥር አውት ኤንድ አውት 9 የሚባል ነው። ይሄኛው እንደዛ አይነት 9 አይደለም። 9 ቁጥር ቦታ ላይ የሚጫወት ግን ከፍተኛ ሞቢሊቲ ያለው ተጫዋች ነው። ብዙ ጊዜ እንለዋለን ይሄንን። ለምሳሌ ለቡካዮ ሳካ ሰጥቶት የነበረው ኳስ ሳካ ጊዜ ወሰደ ኮንትሮል ለማድረግ አንግል ለመምረጥ እንደዚህ። በከፍተኛ የእግር ኳስ ደረጃ ደግሞ ያው ትልቁ የሚያጥረው ነገር ጊዜና ስፔስ ነው እና አጋጣሚው ነበረው። ያንን ፓስ የሰጠው ግን ያንን የስኩዌር ፓስ የሰጠው ግን ጄሱስ ነው። ያ የፕሌሜኪንግ ችሎታ ያለው ተጫዋች ነው። አሁን ይህንን ማድረግ የሚችል ሌላ ተጫዋች አርሰናል ያለው አይመስለኝም ከጄሱስ ውጪ በዛ ቦታ ላይ የሚጫወት። ወደ ጨዋታው ልብ በጣም ይመለሳል። በነገራችን ላይ በፕሪሚየር ሊግ በአንድ ሲዝን ከ14 ጎል በላይ አስቆጥሮ የማያውቅ ይሁን እንጂ በቻምፒየንስ ሊግ ያለው ሪከርድ በጣም አስደናቂ ነው። ትላንት 31ኛ ጨዋታውን የጀመረው ለሲቲና ለአርሰናል 21ኛ ጎሉን ያስቆጠረው እና በቻምፒየንስ ሊግ ከሱ ባነሰ ጨዋታ ብዙ ጎል ላይ የደረሱ ተጫዋቾች ኔይማርና ማሪዮ ዣርዴል ናቸው፣ ሁለቱ ብራዚላውያን
ከሀገሩ ዜጎች መካከል ማለት ነው። እና ሁለቱ ጎሎች እንዲህ ያሉ ጎሎች ናቸው። ሌላኛውን ጎል ያስቆጠረው ቪክቶር ዮኬሬስ ነው። እሱ ተቀይሮ ገብቶን የተጫወተው በፕሪሚየር ሊግ የማያገኘውን አይነት ስፔስ ያገኛል። ቅድም ስለ ስፔስ ሳነሳ ነበር። በቻምፒየንስ ሊግ ያለው የጨዋታ ባህሪ የተጋጣሚዎች ቡድን የአቀራረብም ለአርሰናል እንደ ቡድን ብዙ ስፔስ የሚሰጥ ከሆነ ለዮኬሬስም ብዙ ስፔስ የሚሰጥ ነው። በቻምፒየንስ ሊግ አሁን በ5 ጨዋታ 3ኛ ጎሉን ያስቆጠረው ከፕሪሚየር ሊግ ሬሾ በጣም የተሻለ ነው፣ ምንም ጥያቄ የለውም። በተለይ ደግሞ ሁለተኛው አጋማሽ ላይ ሲገባ ኢንተር 2-1 እየተመራ ነው። የክርስቲያን ኪቩ ለውጦች ሁሉ የማጥቃት ለውጦች ናቸው። ዲዩፍም ሲገባ፣ ቦኒም ሲገባ፣ ፒዮ ኤስፖሲቶም ሲገባ፣ እነዚህ ሁሉ የማጥቃት ለውጦች ናቸው። ኢንተር የበለጠ ሪስክ እየወሰደ የነበረበት ጨዋታው የበለጠ ስትረሽድ የሆነበት ነው። በነገራችን አርሰናል በሁለተኛው አጋማሽ ከመጀመሪያው አጋማሽ ይልቅ የበለጠ ተቆጣጥሮታል። ኢንተርን ትራንዚሽኖች የበለጠ ተቆጣጥሯል። እንደ መጀመሪያው አጋማሽ ከሳጥን ሳጥን አልነበረም። የኮስቱ ኮስት የሚባለው አይነት አልነበረም። የበለጠ በአርሰናል ቁጥጥር ስር የነበረ ጨዋታ ነው። ግን ኢንተር ደግሞ ተጨማሪ ሪስኮች እየወሰደ ስለነበር ዮኬሬስ በፕሪሚየር ሊግ የማያገኘውን ስፔስ አገኘ። ራሱን በቻምፒየንስ ሊግ ያለው ሬከርድ ግሩም ነው። በ11 ጨዋታ 9ኛ ጎል ነው ትላንትና ያስቆጠረው እና እሱ የገባበት ጊዜ አንዳንድ ጨዋታዎች ላይ አርቴታም የጌም ስቴቱን እያየ ለምሳሌ ቡድኑ በ1-2 የጎል ማርጅን እየመራ ከሆነ የተጋጣሚ ቡድን ለአቻነት መጫወት ስለሚጀምር ውጤቱ 0-0 በሚሆንበት ጊዜ ወይም የተጋጣሚ ቡድን እየመራ ሲሆን እንዳለው አይነት የተጠቀጠቀ ቅርጽ አይኖርም። የበለጠ ቡድን ሪስክ መውሰድ ይጀምራል እና ያኔ ዮኬሬስ ቢገባ በጣም አደገኛ መሳሪያ ሊሆን እንደሚችል ምልክት የሰጠ ይመስለኛል። ያንን ስፔስ ካገኘ በጣም አደገኛ ተጫዋች ነው፣ ምንም ጥያቄ የለውም። በሁሉም ውድድሮች ያው 9ኛ ጎሉን ያስቆጠረው አንዳንድ ሰዎች ከሜዳ ውጭ በሚደረግ ጨዋታ የበለጠ ሳይዋጣለት አይቀርም ይላሉ። ከሜዳ ውጭ የሚሉበት ምክንያት የተጋጣሚ ቡድን ወደ ኤምሬትስ ሲመጣ ያለውን አይነት ወግ ማጥበቃዊ መከላከል በሜዳው አያደርግም። ከሜዳው ውጭ ሲጫወት ያለው የመከላከል ባህሪና በሜዳው ሲጫወት አንድ አይነት አይሆንም። ቡድን በደጋፊ ፊትም መጫወት፣ ደጋፊዎች ቡድናቸው እንዲያጠቃ ጫና የማሳደር ልማድ ስላላቸው የበለጠ ስፔስ ይገኛል። በነዛ ጨዋታዎች ዮኬሬስ የበለጠ ሊሳካለት ይችላል የሚሉ ሰዎች አሉ። ጎሉ በጣም አስደናቂ ነው። በአርሰናል ተጫዋችነት ያስቆጠረው ምርጡ ጎል ይመስለኛል። 9 ጎል ነው ያስቆጠረው እና ካስቆጠራቸው 9 ጎሎች ሁሉ በጣም የኢንተሩን የሱሲችን ጎል የሚመስል ነው። ተመሳሳይ ጎሎች ናቸው፣ ከተመሳሳይ ሬንጅ የተቆጠሩ ናቸው። ለሳካ ነበር ለማቀበል የሞከረው። ከዛ የተመለሰው ኳስ ነው ሳካ በሚገባ ሊቆጣጠረው አልቻለም። በኢንተር ተጫዋች ስር ማኑ አካንጂ መሰለኝ በሱ ፕሬሸር ስር ስለነበር ሳካ ኳሱ መቆጣጠር አልቻለም። ከዛ ዮኬሬስ ከርቀት በጣም ግሩም ጎል ያን ሶመር ነክቶታል፣ ግን ሊያድነው አልቻለም እና አርሰናል በተለያየ መንገድ ጎል ማስቆጠር እንደሚችል ያሳየበትም ነው። በሁለቱ 9 ቁጥሮች ጎል ማስቆጠራቸው ብቻ ለምሳሌ የዮኬሬስ ጎል ከሳጥን ውጭ የተቆጠረ ጎል ነው። ካለፈው የውድድር ዘመን መጀመሪያ ጀምሮ ከ2024/25 የውድድር ዘመን መጀመሪያ ጀምሮ የአርሰናልን ያህል ብዙ ከሳጥን ውጭ ጎል ያስቆጠረ ቡድን የለም። ከፔናልቲ ቦክስ ውጭ 10 ጎል አስቆጥሯል አርሰናል በአንድ ሲዝን ተኩል አካባቢ ማለት ነው። ይሄ አንደኛው አቬኒ ነው። ምክንያቱም ይህንን ማድረግ የሚችሉ ተጫዋቾች አሉት። ከሳጥን ውጭ ጎል ማስቆጠር የሚችሉ ተጫዋቾች አሉት። ቅድም ያነሳሁት የማዕዘን ምት ጎል ሬከርዱ በዚህ የውድድር ዘመን 18ኛው የማዕዘን ምት ጎል ነው አርሰናል። ኒኮላ ጆቨ በኃላፊነት ወደ አርሰናል የቆመ ኳስ አሰልጣኝ ሆኖ ከመጣበት ጊዜ ጀምሮ 19ኛ ነው ትላንትና። በ2021/22 የውድድር ዘመን 15፣ በ2022/23 የውድድር ዘመን 15፣ በ2023/24 የውድድር ዘመን 17፣ ባለፈው የውድድር ዘመን 16። በዚህ የውድድር ዘመን ግን ገና ሲዝኑ 4 ወር እድሜ የቀረው 19ኛ ጎሉን ያስቆጠረው ሰውየው ወደ ኃላፊነት ከመጣበት ጊዜ ጀምሮም በ2021/22 የውድድር ዘመን 80 ጎሎችን ከማዕዘን ምቶች አስቆጥሯል። የዚህ የውድድር ዘመን 19 ደረሰው። ስለዚህ ስንት ማለት ነው? 25% ማለት ነው አይደል? ግን አርሰናልም ራሱ በዚህ ጊዜ ውስጥ በዚህኛው የውድድር ዘመን 25% የሚሆኑትን ጎሎቹን ያስቆጠረው ከማዕዘን ምት ነው። አሁን ቅድም እንዳነሳሁት ብዙዎቹ ጨዋታዎች በሎ ብሎክ ከሚጫወቱ ቡድኖች ጋር የሚደረግ ነው። ስለዚህ በክፍት ጨዋታ የጎል እድል መፍጠርን የበለጠ አስቸጋሪ ያደርገዋል እና ሌላኛው ጎል የማስቆጠሪያ ስልት ነው ይሄ እና ይሄንን በሚገባ የተጠቀመበት እንደሆነ የሚያሳይ ይመስለኛል። ይሄ አዲሱ የሊግ ፎርማት የሚሉት እነሱ የስዊዝ ሊግ የሚሉት ፎርማትም ከመጣ በኋላ አርሰናል በቻምፒየንስ ሊግ ከየትኛውም ቡድን በላይ ብዙ ጨዋታ አሸንፏል። 16 ጨዋታዎች አሸንፏል። አምና እንደምታስታውሱት ከቻምፒየንስ ሊግ ግማሽ ፍጻሜ ድረስ ተጉዞ ነበር። ባለፈው የውድድር ዘመን በኢንተር በኖቬምበር 2024 1-0 ከተሸነፈ በኋላ
ሁሉንም የምድብ ጨዋታዎች የምንላቸው እነዚህ ወይም የሊግ ምዕራፍ ጨዋታ ልበለው ሊግ ፌዝ ነው የሚሉት እነሱ እያንዳንዱን ጨዋታ አሸንፏል። በዚህ ውድድር ዘመን ያደረጋቸውን 7 ጨዋታዎች ባለፈው የውድድር ዘመንም በኢንተር ከተሸነፈ በኋላ ያደረጋቸውን ጨዋታዎች ጨምሮ ግን አዲሱ ፎርማት በዩኤፋ ፕሬዚደንት አሌክሳንደር ቼፌሪን ይፋ ከተደረገበት ጊዜ ጀምሮ ነጠላ ጨዋታዎችን ከወሰዳችሁ የአርሰናልን ያህል ብዙ ጨዋታም ያሸነፈ ቡድን የለም። ለጄሱስ ትላንትና እምባ ቅርሬ ነበር ብሏል ጎሎቹን ሲያስቆጥር። ለምንድን ነው ይሄንን ያለው? ያው ከጉዳት ከተመለሰ በኋላ የክህሎቱን ፍንጣቂዎች ማየት ይችላል ነበር። በተለይ ዛ የአስቶን ቪላ ጨዋታ ላይ ተቀይሮ እንደገባ 1 ደቂቃ ሳይወስድ በመጀመሪያ ንክኪው ያንን ግሩም ጎል አስቆጠረ። ከክለብ ብሩዥም ጋር በሌሎችም ጨዋታዎች ተቀይሮ ገብቶ በተሰለፈባቸው ጨዋታዎችም የክህሎቱን ፍንጣቂዎች ማሳየት ችሎ ነበር። ግን ትላንትና በሲሪየስ ጨዋታ በቻምፒየንስ ሊግ ከኢንተር ጋር በተደረገ ጨዋታ ነው እንደዚህ ጥሩ የተጫወተው እና ምን አለ ልጅ ሆኜ ሴሪያን ብዙ አይ ነበር አለ። በዚህ ስቴዲየም ስለመጫወትም አልም ነበር አለ። እንግዲህ በጁሴፔ ሚያትሳ መጫወትን ኮሜንታተሩን ሰምታችሁት እንደሆነ የዳረን ፍሌቸርን ኮሜንትሪ ነበር የሰማሁት እኔ። እንደ ፒልግሪሜጅ ነው አለ። ወደ አንድ እንደው ፒልግሪሜጅ የሚባለው ወደ መንፈሳዊ ቦታ ስትሄዱ ነው አይደለም፣ መንፈሳዊ ጉዞ ማለት ነው። ለእግር ኳስ ተመልካቾችም ልክ እንደዛ አይነት ነው። ይሄ ወደ ሳንሲሮ መሄድ ወደ እግር ኳስ ካቴድራል እንደ መሄድ ማለት ነው የሚል አስተያየት ሰጠና ጄሱስም ተመሳሳይ አስተያየት ሰጥቷል። በልጅነቴ በእንደዚህ አይነት ስቴዲየም ውስጥ የመጫወት ምኞት ነበረኝ በሳንሲሮ ጁሴፔ ሚያትሳ፣ ሴሪያንም ብዙ አይቻለሁ እና ህልምን እንደ መኖር አይነት ነው የሚል አስተያየት ሰጥቷል። አሁን እንግዲህ ትልቅ ጥያቄ የሚሆን የሚመስለኝ ፉክክር አለ ለአርሰናል የ9 ቁጥር ቦታ። ዮኬሬስ በከፍተኛ ኢንቨስትመንት የመጣ ተጫዋች ነው። ያለፉት 2 ሚድዊኮች ለሱ ጥሩ የነበሩ ይመስለኛል። በስታንፎርድ ብሪጅ ባለፈው ሳምንት አጋማሽ በሊግ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ጎል አስቆጥሮ ነበር። ሌላ የመጨረሻ ኳስ አቀብሎ ነበር። ትላንትና ደግሞ ጎል አስቆጥሯል። ተቀይሮ ገብቶ ግሩም ጎል ነው። ግን በአጠቃላይም ደግሞ የአርሰናል የመጀመሪያ 9 ቁጥር እሱ ነው። 5 የሊግ ጎል ብቻ ቢሆን የሚያስቆጠረው አርቴታ ያሰልፈዋል። ተጫዋቹ የሚያከራክር ተጫዋች ነው። አርቴታ ምንድን ያለው የአርሰናል አጥቂ ሆኖ እስከሚቆይበት ጊዜ ድረስ የ5 ዓመት ኮንትራት ነው የፈራው። 5 ዓመት ሙሉ ማከራከሩ አይቀርም። ሀቨት ሲሰለፍም ሀቨትስም ያከራክር ነበር። ጄሱስም ሲሰለፍ ጄሱስም ያከራክራል። ለትልቅ ቡድን የሚጫወት 9 ቁጥር ሁልጊዜ ያከራክራል የሚል አስተያየት ሰጥቷል። እና በኋላ አንዳንድ ነገሮች እንዳስብ አድረገ። ያው ሀላንድም ያከራክር ነበር። ይመጡና እሳት የላሰ ጎል አስቆጣሪ ነው ግን ሮይኪን መጥቶ የእንግሊዝ 4ኛ ዲቪዚዮን አይነት ተጫዋች ቴክኒክ ነው ግን ያለው ይላል። እንዲሁ የጎል ሪከርዱን ካያችሁት ሀላንድ ማከራከር የለበትም አይደለም። ግን ለትልቅ ቡድን ስትጫወቱ ሁሌ ትኩረት ውስጥ ነው የምትሆኑት። ስላላችሁ ጥንካሬ ብቻ ሳይሆን ስለሌላችሁ ጉድለት ማለት ስለሚያጥራችሁ ነገር መነጋገሪያ መሆናችሁ አይቀርም። አንድ ብዙ ጥበቃ ኖሮት 5 ጎል ብቻ ያስቆጠረ ተጫዋች አይደለም። እንደ ሀላንድ አይነት በአንድ ሲዝን 52 ጎል ሲያስቆጠር ያየነው ተጫዋችም ከትችት ነጻ አይደለም። አርቴታ ለትልቅ ቡድን የሚጫወት 9 ቁጥር ከትችት ኢሚዩን ሊሆን አይችልም የሚል አስተያየት ሰጥቶ ነበር። በተለይ ደግሞ ዮኬሬስን ለመተቸት በቂ ምክንያቶች አሉ። ስለዚህ አሁን የማንቸስተር ዩናይትድ ጨዋታ እየመጣ ነው። እሁድ ዕለት ቁልፍ ጨዋታ ነው፣ ምንም ጥያቄ የለውም። ዩናይትድ ደግሞ በቀደም የማንቸስተር ደርቢን እንደዚህ አይነት በጣም ኃይለኛ ፐርፎርማንስ አሸንፎ ነው በጣም ከከፍተኛ ኮንፊደንስ ጋር ወደ ኤምሬትስ የሚመጣው እና እዚህ ጨዋታ ላይ የሚመርጠው 9 ቁጥር ማንነት በጣም አስፈላጊ ይመስለኛል። ካይ ሃቨርትዝ አይሰለፍም። ትላንትናም ቤንች ላይ ነበር ግን ቀይሮ አላስገባውም። በአንዳንድ ጨዋታዎች ላይ ስብስብ ውስጥ ይካተታል። ግን ባለፈው የፖርትስመዝን ጨዋታ እና ባለፈው ሳምንትም ከቼልሲ ጋር የዛሬ ሳምንት በነበረው ጨዋታ ላይ ጥቂት ደቂቃ ከመጫወቱ በስተቀር እየተጫወተ አይደለም። ስለዚህ ምንም ጥያቄ የለውም ከዛ ጨዋታ ውጪ ነው። ጄሱስ ግን ከእንደዚህ አይነት ፎርም በኋላ ነው የሚመጣው ወደዛ ጨዋታ። ዮኬሬስም ጎል አስቆጥሯል። ግን ደግሞ የዮኬሬስ የበለጠ ብዙ ስክሩቲኒ ያለበት ብዙ የሚተች ነው። ትልልቅ አጥቂዎችን በተመለከተ በፕሪሚየር ሊግ ማን የተሳካለ ትልቅ አጥቂ ከመጡት ውስጥ አላቅም። ያው ኒክ ቮልተማደ ነበር በንጽጽር ደህና መሰለኝ ከኤኪቲኬ ቀጥሎ። ግን ከኤኪቲኬ ውጭ ሙሉ ለሙሉ ተሳካለት የምትሉት 9 ያለ አይመስለኝም። የቤንያሚን ሼሽኮ 4 ጎል ነው ያለው እስካሁን ድረስ። ዮኬሬስ 9 ጎል ነው ያለው። ቮልተማደ 7 የሊግ ጎሎች አሉት። ዮሃን ቪሳ ጭራሽ ስለተጎዳ ብዙ አልተሰለፈም። ሌሎችም ወደ ፕሪሚየር ሊግ የመጡትን 9 ቁጥሮች ካያችሁ ብዙ 9 ቁጥሮች የተዘዋወሩበት ክረምትን የነበረው አሌክሳንደር ኢሳቅ በተለይ ደግሞ ትልቁ ፌለር ነው እስካሁን ድረስ። ደግሞ ጉዳትም ከውድድር ዘመኑ አብዛኛውን ጊዜ ውጭ አድርጎታል እና እነዚህ ብዙ ገንዘብ የወጣባቸውን 9 ቁጥሮች ካያችሁ በአንድ ወይ በሌላ ምክንያት
የእያንዳንዱ ተጫዋች ተናጥላይ ምክንያት የተለየ ነው። ግን ለ9 ቁጥሮች አስቸጋሪ ጊዜ ነው እና ዮኬሬስም በዛ ጥቅል የ9 ቁጥሮች ድክመት ውስጥ አብሮ ሊጠቀስ ይችል ይሆናል አላቅም። ግን ይሄ ተጫዋች ነው የሚሰለፈው ወይስ ጄሱስ ነው የሚሰለፈው የሚለው በጣም እኔ አሁን እንግዲህ ሜሪኖን ከዚህ ኢኩዌዥን አስወጥቶታል ብዬ ነው። ምክንያቱም ለእኔ ሜሪኖ በተለይ በትልልቅ ጨዋታዎች በጣም ሁነኛ አማራጭ ነው ለ9 ቁጥር። የአርሰናል በዚህ ውድድር ዘመን ምርጦቹ ብቃቶች ባየር ሚኒክን ያሸነፈበት፣ ቶተናምን ያሸነፈበት፣ በዛ ሰሞን ያሸነፋቸው ሌሎች ጨዋታዎች ነበሩ። ሜሪኖ 9 ቁጥር ሆኖ ግን ትልልቆቹን ጨዋታዎች ብቻ ልውሰድ ካልኩ የአርሰናል ምርጥ ፐርፎርማንሶች የነበሩት ሜሪኖ 9 ቁጥር ሆኖ በተጫወተባቸው ጨዋታዎች ነው። ስለዚህ ከምርጫ ሀሳቤ ውጭ መሆን አለበት ብዬ አላምንም። ግን አርቴታ ሌሎች አማራጮች ስላሉት ለጊዜው የዛ የአርሰናል 9 ቁጥር ሆኖ የዩናይትዱን ጨዋታ ለመጀመር ፉክክሩ ያለው በጄሱስና በዮኬሬስ መካከል ያለ ይመስለኛል። ዮኬሬስ የሚሰለፍ ይመስለኛል እዛ ጨዋታ ላይ ከፓተርኑ ጄሱስ ከመጣበት ከባድ ጉዳት በመነሳት ግን የትላንትናው ፐርፎርማንስ ግን አርቴታን እንዲያስብበት የሚያስገድደው ይመስለኛል የትኛውን ተጫዋች ልጠቀም የሚለውን። ምክንያቱም ጄሱስ የሚሰጣቸው ሌሎች ተጨማሪ ጥቅሞች ስላሉ ከጎል አስቆጣሪነት ባሻገር በእርግጥ ዮኬሬስም በጎል ማስቆጠር ብቻ መዳኘት አለበት ብዬ አላስብም። ብዙ ጊዜ ያነሳናቸው ሌሎች ጥንካሬዎች አሉት። ግን ደግሞ እስካሁን ድረስ በጣም የተዋጣለት ዝውውር ነው ብሎ ለማድነቅ ግን ያስቸግራል። ግን ያለፉት 2 ከሜዳ ውጭ የተደረጉት ጨዋታዎች ግን በጥያቄ የለውም አዎንታዊ ናቸው። ስለዚህ ትልቅ ድል ነበር ለአርሰናል ትላንትና ከ1 እስከ 2 ባለው ስፍራ ማጠናቀቁን ያረጋገጠበት ነው። ሚኒክ ማሸነፍ ካልቻለ ዛሬ የመጨረሻው ጨዋታ ሳይጠበቅ አንደኛ ሆኖ ማለፉን ሊያረጋግጥ ይችላል። ብዙ ልዩነት አያመጣም። አሁን አንደኛ ሁለተኛ ሆኖ መጨረስ ፕሪቪሌጁ ተመሳሳይ ነው። የሚቀጥለው ጨዋታ ከካይራት አልማቲ ጋር ነው የሚደረገው። ካይራት አልማቲ በርቀት የቻምፒየንስ ሊግ የዚህ ውድድር ዘመን ደካማው ቡድን ነው። ትላንትና በአንድ ሃይላይት አይቼ ነበር ከክለብ ብሩዥ ጋር መሰለኝ የተጫወቱት እና በካዛኪስታን በዛው በሜዳቸው በአልማቲ የተደረገ ጨዋታ ነው እና አንደኛው ተጫዋቻቸው ቡድኑ 4-0 እየተመራ ጎል አስቆጠረ። 4-1 ነው የሆኑት እና ለእነሱ ምን ማለት እንደሆነ የምታውቁት 4-0 እየተመራ ያለ ቡድን ደጋፊዎች አይመስሉም። በሙሉ ደጋፊዎቹ ነው ጎሉን ሰለብሬት ያደረጉት። ተጫዋቹ ደግሞ መለያውን አወለቀና ስሙ በተጻፈበት ገጽ በኩል ወደ አንዱ የሜዳ ጠርዝ ሄዶ እኔ ነኝ ብሎ አስነበበ እና ካይራት አልማቲ እንዲህ አይነት ደረጃ ላይ ያለ ቡድን ነው። አርሰናል በሚቀጥለው በኤምሬትስ ያንን ጨዋታ ሲያደርግ ቢቀጥለው ሳምንት ነው በነገራችን የቻምፒየንስ ሊግ የመጀመሪያው ዙር ጨዋታዎች የሚጠናቀቁት 2 ሳምንት አንጠብቅም ማለት ነው እና እዛ ጨዋታ ላይ አርቴታ ሙሉ ሮቴት ሊያደርግ ይችላል። ምንም ያን ያህል አስፈላጊ አይደለም። አንዳንድ ተጫዋቾች ያው ራሳቸውን ከጨዋታ ውጭ አድርገዋል። አንደኛው ተጫዋች ዴክለር ራይስ ነው፣ ቢጫ ካርድ ስለተመለከተ ከሚቀጥለው ጨዋታ ውጭ ነው። ሌላኛው ተጫዋች ሚካኤል ሜሪኖ ነው፣ እሱም ቢጫ ካርድ ስለተመለከተ ከሚቀጥለው ጨዋታ ውጭ ነው። ግን ወጣቶቹን ሁሉ መጠቀም የሚችል ይመስለኛል። ልዩነት አያመጣም አንደኛና ሁለተኛ ሆኖ መጨረስ። ስለዚህ ለሌሎቹ ውድድሮች 4 ውድድር ውስጥ ነው ያለው አርሰናል በዚህኛው ሲዝን ሙሉ ለሙሉ ተጫዋቾቹን ማሳረፍ የሚችልበት እድል አለው። አስቀድሞ የቤት ስራውን ማጠናቀቁ ከተጨማሪ 2 የኖካውት ጨዋታዎችም ይጠብቀዋል ማለት ነው። ትላንትና ግን በጣም አስፈላጊ ድል ነበር። 7ኛ ተከታታይ የቻምፒየንስ ሊግ ድል ሆኖ ተመዝግቧል። ስለዚህ ይህንን ትልቁን ምሽቱን ጨዋታ በእንደዚህ መጠን ካነሳን ወደ ሌሎቹ ጨዋታዎች ደግሞ እናልፋለን። ግን የአጋሮቻችንን መልእክት የምናደምጥበትን እረፍት እንውሰድና ከዚያ በኋላ እንመለሳለን። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።